የኔ ውድ ወይ ሰላም እኮ ነሽ። ሳቅፍሽ ደስ የሚል ስሜት ይሰማኛል። እኔም ግን እኮ አሁን ተይው፣ እሱ የኛ ፍቅር እኮ ሁልጊዜም ፈተና አለው። ትንሽ ታፍቼ የመጣ ቄንጠኛ ዘበኛ ቀጥሮ ጠበቁኝ። ለምን የመታሽበትን አትናገሪም ወይስ ቤት ተሳስተሻል? ጭራሽ በቤቴ ከቤት የምታባረርኝ ነው? ቆይ ማንሽ? አም ሮኪ። እሺ ሮኪ፣ ታዲያ እዚህ ቤት ምን ልታረጊ ነው የመጣሽው? ምን ያገባሽ? ሜርሲ ያደረገችው የሚመስለኝ ለእኔ ብቻ ነው። ኧረ እዚህን ያክል ልጅ ሊያጨክም። እመቤቴ ጥርጣሬሽ ልክ ነው። በምን መልኩ? ሁለቱንም ከኛ ውጪ ማንንም እንዳያዩ የሚያደርግ ነገር። ሀሳብ አለሽ? ያንቺ ባልስ መቼ ነው ከኛ ጋር መኖር የሚጀምረው? ሰው ምን ሆኗል እንዴ? ይሄ ቤት እኮ በጎ አድራጎት አይደለም ሁሉንም የሚቀበለው። ወገን እያረረ መጣ ማለት አሁን ነው ስላችሁ፣ አሁን ነው በቃ እያረረ መጣ፣ እየተጋጋለ መጣ። ጉዳዩ ምንድነው አትሉኝም እንዴ? አረገዙ። ከማን ነው ያረገዙት? ማናቸው ያረገዙት? እነማን ናቸው ያስረገዙት? ኧረ እንደው የገባችሁ ሰዎች ኮሜንት ላይ አስቀምጡልኝ። ምንድነው እየተካሄደ ያለው? ምንድነው እሱ? አይ ሜርሲ፣ እኔ ሜርሲ ላይ ለቅፎኛል እኮ። ጄሪ አረገዘች። ከማን አረገዘች? አሁን እነግራችኋለሁ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም ድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ድር በትናንትናው ማንም ያልጠበቀውን ነገር ነበር ያየነው። ያው ዲና ተጎድታ ምናምን አይተናት ነበረ። ሜርሲ እውነት ለመናገር ዲናን እንደዛ ታደርጋታለች ብዬ አላሰብኩም። እኔ እንዳልኳችሁ ወይም ደግሞ እኔ ሪኮመንድ ያደረግኳችሁ ያው ያቺ የፈረደባት ዛህራ ስትንጦለጦል ትገባለች ብዬ ነበረ። እሱ ቢሆን ድራማው የሚያዝናና ነበረ። ነገሩም የሆነ ቀልድ ያለው አይነት ነገር ይመስል ነበረ በትላልቅ ሰዎች ቢደርስ ኖሮ ማለት ነው። እና ዲና ላይ መድረሱ እኔ አልተመቸኝም። እንደሆነቱ ምንም ደብሮኛል። በቃ የሌለ ነው የደበረኝ። ከዛ በዘለለ አዲስ ነገር አልነበረም፣ ባሮክም አልነበረም። ቤት ለቤት ግን አምነንና ቤሌን ተመችቷቸው ነበር። በቃ ፈታ እያሉ ነበረ፣ ሸብረቅ ደመቅ እያሉ ነበር፣ የራሳቸውን ጊዜ እያሳልፉ ነበር። አሁን ለሴቶቹ እንዳለ ከባድ ጊዜ መጥቷል። ማን አትሉኝም? ጄሪ በስተመጨረሻው የምትፈልገውን ህልሟን አሳክታለች። ሆፕ በላለች። ለአንዳንድ ሰው ሆፕ ማለት በጣም ከባድ፣ በፍጹም አይፈልጉትም። ለአንዳንድ ሰው ደግሞ ሆፕ ማለት እጅግ በጣም ወሳኝ ነው። ለነገሩ ሆፕ ማለት ለሁሉ ሰው እጅግ በጣም ወሳኝ ነው። ወሳኝ የሚሆንበት መንገድ ግን አለ። ልክ ከእንደ አምነን አይነት ሀብታም ጋር፣ አምነን የሚመስል ሸበላ ጋር አምነን ሊሆን ይችላል። መኪኖች ካሉት፣ ቤቶች ካሉት፣ ብሮች ካሉት ሆፕ ማለት ሲሳይ ነው። ወይኔ ሴቶቻችን ሲሳይ ነው። የምሬ ነው። ሲሳይ ትጣላላችሁ እንዴ? ኧረ ትጣያለሽ። ሆፕ ማለት ኧረ መቼም ባጣይም ሲሳይ ነው። ነገር ግን ዜሮ ዜሮ ከሆነ መከራ ነው። እኔ አላልኩም። እስኪ ከሀብታም አንድ ሴት ብታረግዝ ይከፋታል? እስኪ ነገር በጣም ነው ደስተኛ የምትሆኑ። የምሬን ደግሞ በጣም የምታፈቅረው ከነበረ በቃ ከሱ ጋር መሆን የምትፈልግ አይነት፣ ለምሳሌ እንደ ጄሪ ከሱ ጋር መሆን እየፈለገች ያለች ሴት ከሆነ ሲሳይ ነው ለሷ። ቢያንስ ንብረት ትካፈላለች በልጁ አገኛችሁ። ግን ምንም ከሌለው ከአንድ ወጣት ከሆነ በቃ መቃጠል ነው የምትለው። እኔ እንደው በቃ አሳስቶኝ ነው የምትለው። ጥፋት የእሷንም ጥፋት እሱ ላይ ነው። ወይኔ ፈርዶብን እኛ ወንዶች። እናንተስ ከፋ? የምሬ ነው ከፋ። ቤሌን ምን አስባ ነው? ሜርሲን እኔ በቀላታለሁ ምናምን። ምንድነው ሃርድ የሚያጫውትሽ? ቤሌን አርፈሽ አትቀመጪ? የራስሽን ሳታስተካኪ የሰው ነገር ለማስተካከል ትሮጫለሽ። እኔ አስተምራታለሁ ያልሽ ማነሽ አንቺ? መምህር ማን በልሽ?
መምህር ቤሌን እንበልሽ። የምሬ አንዳንዶቻችሁ ተው። አሁን ቤሌን የማይመለከታት ነገር ውስጥ የገባችሁ የራሷ ስንት ጫና። ተረቱ መጣል። የራሷ እያረረ የሰው ታማስላለች የሚባል ተረት አለ። የራሷ እዛ ጋር እያረረ ነው። በዚህ አምነን በዚህ ባህሮ ታሮ ማረር ብቻ ሳይሆን ምንድነው የሚባለው ጋይስ ከስሏል። በቃ ከማረር አልፎ ከስሏል። እንዴ ደግሞ ሜርሲን ትጨምራለች። ተይ እንጂ ምን አገባሽ? ይወሉላት ያጋጫት ሲፈልግ እንዴ አክስቱ እኮ ነሽ አይደል እንዴ? ምን አስጨነቀሽ እንጂ ነገሩት እንጂ አምነን አሁንም መደበቅ እሱም መደበቅ አይሰለቻችሁም? ግን አምነን መደበቅ አይሰለቻችሁም? ለነገሩ እሱም ቢሰማ ምንም አይልም። ምን ነው ቢያስወጣት ነው። ከዛ የከፋ ነገር አይመጣም። ያው ብትወጣ ደግሞ ይደብረናል አይደል? እሱስ ይደብረናል። መውጣት የለባትም። ብቻ የትናንትናው ክፍል ረጋ ያለ ክፍል ነበረ። ብዙም የሚያጓጓና የሚስብ አይነት ክፍል አልነበረም እንደእውነቱ። ሶሪ ያው የበላሁት ነገር እያገሳኝ ደህና ነገር ነው መሰለኝ የበላሁት። ዛሬ ምንድነው ቀኑ ጋይስ? ሐሙስ ነው ዓርብ ነው ሮብ ምንድን ነው? እኔ ቀን አላቅም እኮ ባይተው ታውቃላችሁ አይደለ? ቀን አላቅም። ለምን እንደማላቅ እንገራችሁ። ከዚህ ቤት ስለማልወጣ ቀን አላቅም። የሆነ ቀን ለካ ምንድነው ሐሙስ አልፏል። ኦልሬዲ ሐሙስ አልፎ ማክሰኞ ሆኗል። ምን ብላችሁ ጥሩ ነው? ዛሬ ሐሙስ ነው አይደለ? እኔ እኮ የኋላውን ሐሙስ እኮ ነው እያሰብኩ ያሉት። ሐሙስ አልፎ ማክሰኞ ሆኗል። ይሄን ያህል ወደ ኋላ ቀርተናል። የኢትዮጵያ ካላንደር በቃ ረስተናል። ለምንድነው ቤት የምትቀመጠው ካላችሁ፣ ያው በስራ ምክንያት ነው። ድሮ ነው። አሁንማ እያፈሱ ነው አሉ። በቃ እንዲህ ነው እንዲዘግን ነው። ከደጅ ስትወጣ ዝግን ነው አሉ። እኔ ባላላየው አልወጣሁም ከደጅ ስለማልወጣም ድሮም አልወጣም፣ አሁንም አልወጣም። አሁንማ እዚሁ ነው በቃ። ኧረ ወይኔ ምንድን ነው የምታስወሩኝ? እኔ ድራማ ሪቪው ላደርግ መጥቼ ሌላ ነገር ታስወሩኝ ያላችሁ እንዴ? ተው በቃ በብቻው ሰላም ዋሉልኝ። እናንተ የምትጨምሩልኝ ነገር ካለ ኮሜንት ላይ አምጡልኝ። ወዳችኋለሁ። ፒስ። ሜርሲ ማንን ልጠብስ ነው እንግዲህ? እየዘረጋች ነው የተቋረጠው ድራማው። እኔ ግን ማን እንደምታገኝ ልንገራችሁ። በቃ ሌላ ሰው አታገኝም። ዛሃራን የምታገኝ ነው ይመስለኝ። ምክንያቱም ብዙ ጊዜ ከዛሃራ ጋር እንትን ስለሚሉ ለዲያራ እናት ያሰበችውን ዛሃራ የምታገኘው ይመስለኛል። እና እስኪ እናንተ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ቤሌን ቀለበቱን አደረገችው። በጣም ያስጠላችሁ ፓርት እና እኔንም በጣም የደበረኝ ፓርት ባለፈው ክፍል በደንብ አንስቼዋለሁ። ይሄን ነገር ካደረጉት በጣም ይደብራል ድራማው ብያችሁ ነበረ። ቢኮዝ ትክክለኛ ወንድማማቾች ስለሆኑ በወንድማማቾች መካከል ደግሞ እንደዚህ አይነት ነገር ተፈጥሮ በኋላ ያስጠላል ድራማው ብያችሁ ነበር። ልክ እንደ ሀረግ ላይ ናታንና ያፌት ሲያረጉት የነበሩትን ነገር ነበር በቃ እዚህ ጋር የሚያየ ነው። እና እስኪ ለማንኛውም በደንብ እንመጣበታለን። እንዴት ናችሁ ውድ የደር ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ ምድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ድሮ በትላንትናው ክፍል በጣም ደስ የሚል አይነት ክፍል ነበር። ደግሞ በጣም ረጅም ነበር። ያው ረጅም የሆነውም ያው እቺ የቀለበቷ ፓርት ነበረች። የቀለበቷ ፓርት ረጅም ታይም ዝም ብለው እንዲህ እያሉ ምናምን እያሉ ነበረ፣ እንጆ እያደረጉብን ነበረ። ያው ሰው አሁን ላይ በጣም እየተሰላቸ ስለሆነ እስኪፕ አድርጎት እንደሚያልፍ እርግጠኛ ነኝ። እና ያው እንግዲህ ይሁን በሚለው እንለፈው። እሱን ግን ቀለበቱን ስላደረገች ወይም ደግሞ ቤሌን ቀለበቱን ስለተቀበለች ደስ ብሏችኋል? እስኪ ደስ ያላችሁ ሰዎች ኮሜንት ላይ ንገሩ። አብዛኞቻችሁ ግን ኮሚኒቲ ላይ ጠይቄ ነበረ ደስ እንዳላላችሁና ቀለበቱን ማድረግ እንደሌለባት ነበረ ከ60% በላይ ኮሚኒቲ ላይ ያስቀመጣችሁልኝ። እናንተ እንዳሰባችሁ ሳይሆን እንግዲህ ድራማው በዚህ መልኩ ቀጥሏል። እኔም ከዚህ በፊት በነበረው ሪቪው ላይ በደንብ ተናግሬ ነበር። እንደዚህ አይነት ነገር ባይፈጠር ጥሩ ነው። ምክንያቱም ወንድማማቾች ከአንድ ሴት ጋር ግንኙነት ኑሯቸው ምናምን በኋላ አንደኛው መልሶ ሲያገባ ያስጠላል ብያቸዋለሁ። የውጭ ሰው ቢሆን የውጭ ሰው ማለት ምንም አይነት ዝምድና ባይኖራቸው ቢያንስ ይሻላል ብዬ አንስቼ ነበርና ልክ እንደ ሀረግን እንደውም ትዝ ካላችሁ ሀረግን አንስቼ አውርቼ ነበረ። ሀረግ ላይ ናታንና ያፌት መካከል ኤፉን የተፈጠረውን ታስታውሳላችሁ።
ያፌት ኤፉን በፍቃዷ ባይሆንም በግዴታም ወስዶ ቤቷ አስቀምጦ የሆነ ያህል ጊዜ ሲጠብቃት ነበር። ምንም ነገር አላረግሽም ከፍቃድሽ ውጭ ምናምን ብሎ ከዛ በኋላ ደግሞ የሆነ ሰዓት ላይ በቃኝ እኔ አሁን መጠበቅ ሰለቸኝ ብሎ ተሸክሞ ይዞ ገብቶ ነበርና ያን ያህል ሁሉ ጊዜ በቃ ረጅም ጊዜ አብረው ነበሩና ያ ሁሉ ረጅም ጊዜ አብረው ሲሆኑ ምንም አልተፈጠረም ልትሉኝ አትችሉም። እንደዛ አይነት ነገሮች ሲፈጠሩ ትንሽ ከባህላችን ያፈነግጣሉ ብዬ አስባለሁና እዚህ ጋር ቀለበቱ ባይፈጠር ደስ ይለኝ ነበር። አሁንም ቀለበቱ ይሁን፣ ነገር ግን በፍጹም አብረው አንድ ቤት ውስጥ መሆን የለባቸውም የሚል አቋም አለኝ። በነገራችን ላይ እንደምታዩት ነው ያፌትም ማነው ያፌትን አመጣሁት ወይኔ አምነንም እዚህ ጋር ከሌላ ሰው ጋር ነው የሚያድረው። እዛ ጋር እንትና ቢያድም ችግር የለውም ልትሉ ትችላላችሁ። እና እንደነዚህ አይነት ነገሮች ላይ ትንሽ ማስተካከያ ቢደረግ በጣም ደስ ይለኛል። ከዛ በዘለለ ግን በጣም ደስ የሚል ነገር አይተናል። አንድ ደግሞ እንትን የሆነ ነገር ነበረ ዳኑ የመጣችበት መንገድ እና ከመምጣቷ በፊት ደግሞ ቀለበቱ ላይ ተገኛለች እና እሱን ማስቀደም ነበረባችሁ ብዬ አስባለሁ። ዛሬ ዳኑ ትመጣለች ለቀለበቱ ፕሮግራም ተብሎ ዳኑ የምትመጣበት ፓርት ከቀለበቱ በፊት መሆን ነበረበት። ምክንያቱም ወይም ደግሞ ቀለበቱ ላይ መታየት አልነበረባትም። ቀለበቱ ሲያደርጉ የቀረበቱ ፕሮግራም ላይ ዳኑ ነበረች አይደለ? ከዛ በኋላ ደግሞ መጣች ተብሎ ተወራና እንደዛ አይነት ነገሮች ትንሽ ስህተቶች ጎልቶ ሲታዩ ይደብራል እና እሱን ነገር ፊክስ ብታደረጉ ኖሮ አሪፍ ነበረ። ከዚህ በኋላ እንዳይፈጠር እንደዚህ አይነት ነገሮችን እያሳወቅኩ የሚሄደው ሰው። ከዛ በዘለለ ቀለበቱ ላይ የነበረው ምናምን ድምቀቱ ደስ ይላል። ላይክ ድራማ አይመስልም። ላይክ የሆነ ቤተሰብ ምናምን ሰብሰብ ብሎ ምናምን ውጭ ላይ ደጅ ላይ ቁጭ ብላችሁ ቡና እየተፈላ ምትጮት እንደዛ አይነት ነገር ነው ይመስለው እና የሆነ ደስ የሚል ቫይቭ አለው። እሱ ነገሩ ተመችቶኛል። ግን እቺ እንዲች እያላችኋት የምታዝጓት ነገር ግን ቀንሷል። ከዛ በኋላ አቶ አምነን አምነንማ ምን አደረገ? ባሮክ ነው እንጂ ሊያጮል ሊሾት ማለት ነው። ገና ቀለበት አረኩ ገና ከማለቱ በቃ ሊያጮል። ወይኔ ወንዶች ሴቶች በቃ ይሄ እኮ ነው ያላችሁ። ገና በቃ እጁ መግባታችሁ ስታውቁ እጁን ነው የሚያነሳው። በቃ አንዴ ጠመድኳችሁ ነው እጁን ያነሳል። ይሄም አሪፍ ትምህርት ነው። ለምን አይነት ሰዎች ካላችሁ ሳትዋደዱ ፍቅር በመሃላችሁ ሳይኖር ትዳር ለምትመሰርቱ ሰዎች መልካም ትምህርት ነው ብዬ አስባለሁ። ቢኮዝ ይሄ ልጅ አይወዳትም። ወደፊት አብሮ ብዙ በቆየ ታይም ፍቅር ሊኖረው ይችላል፣ ሊወዳት ይችላል። ምክንያቱም መልካም ባህሪ ስላላት ልጅቷ ወይም ደግሞ ቤሊን መልካም ባህሪ ስላላት። ነገር ግን እሱ አሁን አይምሮ ውስጥ ያለው ፍቅር ምናምን ሳይሆን አምነንም በልጦ መገኘት፣ የአምነንን የሆነ ነገር እንዳለ ሰብስቦ ለራሱ ማድረግ ነው አላማው አይደለ? ስለዚህ ሌላ ነገር ሀሳብ ውስጥ የለም። ሶ እጁን ለማንሳት ምንም ያህል ሊፈራም ሊያፍርም አይችልም። በቃ ገባችሁ አይደለ? እና እንደነዚህ አይነት ነገሮች ትምህርት ይሆኗችኋል ነው እያልኳችሁ ያለሁት። ከዛ በዘለለ ሜርሲ ከረጅም ጊዜ በኋላ መታለች። መታም ፈታ አድርጋናለች። በመጨረሻ ግን እየዘረጋች ነው። ምንድነሽ አንቺ ሜርሲ? ምን ጉድ ነሽ? ቆይ አንቺ መብራት ኃይል ነሽ? የእኛን ሰፈር መብራት የምታጠፊው አንቺ ነሽ መሰለኝ። ዲም ላይት እያደረግሽ ብልጭ ቡልቅ ብልጭ ሙልቅ ብልጭ ቡልቅ የሚለው ለካ ውሃ ነው ወይም ደግሞ ሽሮ ነው። አንቺ ነሽ መሰለኝ። እና ማንን ልጠብሽ ነው? ያው መግቢያ ላይ እንደነገርኳችሁ በፍጹም የዲና እናት ይገኛሉ ብዬ አላስብም። ከአሮጊቶቹ አንዱ ይገኛል ብዬ ነው የማስበው። እኔ ግን ዛህራን ነው የምጠረጥረው። በቃ ዛህራ ነች ብዙ ጊዜ እንደዚህ የምትያዙ ዛህራ ነች። በቃ ዛህራ ጡል ስትል ይዞ ጠብ ያደርጋታል። እንደዛ አይነት ነገር የምናይ ይመስለኛል። ከዚህ በኋላ ያሉ ክፍሎች ትንሽ ጠጠር የሚሉ ይመስለኛል። ምክንያቱም ባሮክም በቃ ማስመሰሉን በደንብ ዲፕ አድርጎታል። እንደገና ደግሞ ከዛች ምን ሊበላት ሲሆነ የሰው እስስት ልበላት ግልብጥ የምትለውን እዚህ ጋር ስትለው ግልብጥ በጣም የምታስጠላኝ ፓርቷ ሙሉ ታውቃላችሁ። የሆነ ምክር ምናምን ስትማ የምትለው ነገር በቃ የምታዝነው ነገር ምናምን አለ። የሆነ በቃ አዛዛኝ ጥሩ ሰው ምናምን ልቧ እኮ የለም ጋይስ ምን ብላ ነው በቃ። እና ከእሷ ጋር በጣም ተስማምተዋል። እና በቃ ይሄ በመልካም መንገድ ለመሄድ ስለሆነ ወዳጅ ሆኖ ሲመጣ እንግዲህ ወዳጅና ጠላታችሁ መለየት ከባድ ነው አይደል? ይሄ ጠላቴ ነው ብላችሁ ካወቃችሁት ትጠነቀቃላችሁ። ቢኮዝ ኦልሬዲ አውቃችሁታል ማን እንደሆነ። ወዳጅ የሆነውን ጠላት ግን ማወቅ አትችሉም። በቃ ወዳጃችሁ ነው
ይወዳችኋል፣ የምትሉትን ያደርጋል፣ ይታዘዛል፣ በፍቅር ነው ያለው፣ የዋህ ይመስላል፣ ምን ይመስላል፣ በቃ ውስጡ ግን ሌላ ነው። የሆነች ሰዓት ይጠብቅና እናንተን በቃ ምን ልበላችሁ የመጨረሻ እንደማትነሱ አድርጎ ነው የሚጥላችሁ። እንደዛ አይነት ሰውና ትንሽ ከበድ ሊልባቸው ይችላል እያልኳችሁ ነው። በቀጣይ ክፍል ትንሽ የሚያዝናና ነገሮች በሰፊው እናያለን ብዬ አስባለሁ። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ለማንኛውም በቀጣዩ ክፍል እንገናኛለን። ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዞ አልፏችሁ፣ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ቤታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ የተሰናበትኳችሁ ፒስ። ኧረ ወገን ጉድ መጣብን። ቤሊን ቀለበት ልታደርግ ረሼ ነው። ተው ማድረግ የለባት። ተስማማላችሁ በዚህ እናንተ? እንዴት ነው ላይክ ቀለበት አድርጋ ኢቭን ከወንድም ጋር ቀለበት አድርጋ ድጋሜ ደግሞ እሱን ፈታ ሌላ አይሆንም። ይሄን ድራማ ልክ እንደ ሀረግ ድራማ እንዳታበላሹት። ሀረግ ላይም ናታን እና ያፌት ወንድማማቾች ሆነው ኤፉን መሀል ላይ ሲያጫውቱ ነበር። አሁንም እንደዚህ አይነት ነገር እየተፈጠረ ነው። ስለ ስርዓት ብያለሁ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም ድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ድሩ በትላንትናው ክፍል በጣም ብዙዎቻችን ያልጠበቅነውና አነጋጋሪ የሆነ ጉዳይ ተፈጥሮ ነበረ። ከጥያቄ ልጀምር። በዚህ ቀለበት ጉዳይ ወይም ደግሞ በዚህ በቀለበት ነገር ላይ ይስማማሉ ወይ? ቤሌን ዝም ብላ ቀለበቱን ታደርጋለች? አምነን ቀለበቱ ሲደረግ ዝም ብሎ ያያል? ወይስ ደግሞ የሆነ ነገር ይፈጠራል? ምን ትላላችሁ? እንደኔ የሆነ ነገር ይፈጠራል ብዬ ነው ማስበው። ወይ የሆነ ነገር ይሆናል። በቃ እኔ አቋሚ ይሄ ነው። ምክንያቱም ይህን ድራማ ሄዳችሁ እንዳታበላሹት ስለምፈራ ነው። ከባሩክ ጋር ቀለበት ካደረገች አሁን ደግሞ ከአምነን ጋር መልሳ መጋባት ትንሽ ይከብዳል አይደለ? ወንድማማቾች ሆናችሁ እንዴት እንደዚህ አይከብድም? ጋይስ በጣም ነው ነው የአንዱ ጋር ምናምን ስትሄድ ይደብራል ብዬ ነው ማስበው። እና እንደዛ ባይሆን በጣም ደስ ይለኛል በእኔ በኩል። እና እንደዛ የሚሆን አይመስለኝም። ብቻ የሆነ ነገር ይፈጠራል። ወይ የሆነ ሰው ተጎዳ ይባላል ቀለበቱ እንትን ሳይል፣ ወይ ከቤተሰቡ አንድ ሰው ይታመማል፣ ወይ ደግሞ ቤሌን በቃ አልፈልግም ትላለች፣ እኔ ማፈቅረው ሰው አለ ጊዜ ስጠኝ ትለዋለች። እንደዛ አይነት ሀሳቦችን የምናይ ነው ይመስልኝ እንጂ እኔ ይሄ ቀለበት በፍጹም መፈጠር የለበትም ባይ ነኝ። የማልፈልገው ነገር ነው እንደ እውነቱ። በዚህን ታይም ላይ እንደዚህ አይነት ነገር አያስፈልግም። ከሌላ ሰው ቢሆን እሺ፣ ለምሳሌ እኔ ብሆን ጥሩ ነው። ቀልደኛ ነህ ገዚ። ለምን እኔ በሆነ ጥሩ ነው ያልኳችሁ ለምን እንደሆነ ልንገራችሁ። በሌላ ወይ እንዳንተ ባሮክ ወንድም ሆኖ ነው የመጣው። አገኛችሁ? ወንድም ሆኖ ስለመጣ ይሄ ነገር ይደብራል። ከሌላ ሰው ጋር ቢሆን ወንድሙ ባይሆን ኑሮ ኢትሶክ ችግር የለውም። ቀለበት አድርጎ በኋላ መልሶ ቢያገባትም ችግር የለውም። በቃ ላሉበት ቻሌንጅ ነው ብለን እናስብ ነበር። አሁን ግን ከወንድም ጋር በጣም ነው የሚደብረው። ከዚህ በፊትም ሀረግ ላይ ተናግሬ ነበር። እንዴት ነው ይሄ ነገር? ያፌት ኤፉን ወስዶ ምናምን በቃ እኔ ደብሮኛል እያለ ይዞ አብሯ ሲተኛ ነበር ምናምን እና ዝም ብሎ እንዴት ነው መተኛት ብቻ አይሆንም። ምክንያቱም በጉልበት ነው ያመጣት። በጉልበት አምጥቶ የሆነ ሰዓት ላይ እንደው ምርር ብሎት በቃ እኔ ከዚህ በኋላ አልጠበቅሽም ብሎ ጎትቶ ይዟት ሄዶ አስገብቶ ምናምን ነበር አይደል? እንደነዚህ አይነት ነገሮች ተፈጥረዋል። በጉልበት ያመጣ ሰው ደግሞ የተወሰነ ይታገሳል እንጂ ከዛ በኋላ ማድረጉ አይቀርም። እና እንደዚህ አይነት ነገሮች ተፈጥሮ መልሰው ደግሞ ከናቱ ጋር ሆነች እና ያ ነገር የሆነ ከኛ ባህል ጋር የማይስማማ ነገር ይፈጥራል ብዬ አስባለሁ። አሁንም እዚህ ጋር እንደዚህ አይነት ነገር ውስጥ እንዳትገቡ ልላችሁ ፈልጌ ነው። እና የሆነ ነገር ፍጠሩ። እሺ አሁን ትሰሙኛላችሁ አውቃለሁ። የሆነ ነገር ፍጠሩ። ወይ እኔ የሆነ ልጃችሁ ወይ የሆነ ነገራችሁ ወይ ደግሞ የሆነ አጎታችሁ የሆነ ብቻ የሆነ ነገር አድርጋችሁ እዛ ፌንት ተነቅሏል ብሏችሁ ምናምን ወኔና እንትን ብላችሁ በቃ ይቋረጥ። አለበለዚያ እዛ መሀል ካሉ አሮጊቶች አንዱ ጠብ ይበል። እኔ ግን ሲመስለኝ ወይዘሮ ዛህራ ጠብ የምትል ይመስለኛል። አውቃ ይሄ ነገር እንዳይፈጠር ወይም ደግሞ ይሄ ነገር እንዳይከናወን ከዛ በኋላ ለእሷ ሲሯሯጡ ቀለበቱ አንድ ቀን ወደፊት ይሄዳል ማለት አንድ ቀን ራሱ ወደፊት መሻገር ትልቅ ነገር ነው ብዬ አስባለሁ። እና እንደዚ አይነት ነገሮችን ነው የምናየው። እኔ የምጠብቀው እንደዛ ነው እንጂ ይሄ ቀለበት በፍጹም ይሆናል ብዬ እኔ አላስብም። ግን ባሮክ በቃ አስተሳሰቡ በጣም ተመችቶኛል። ይመችው። የምሬ ነው። ባሮክ በቃ ገብቶታል። በደንብ ነው የገባው። ምክንያቱም
ሶፋ ላይ ማደሩ የሆነ ነገር ታቅዶለት እንደሆነ በጣም ተረድቶታል። በቃ ጠዋት ሲነሳ በቃ ገብቶታል። ጭራሽ ደግሞ እኔ ጋር አላደረም ስትል አምነን እኮ እኔ ጋር አላደረም ምናምን ስትል ያችኛው አሽቃባጭ በቃ ቤሊንጋ ተያይዘው እንዳደሩ ገብቷቸዋል። ተረድተዋል፣ ሁሉም ተረድተዋል። እና በዚህ በኩል ደግሞ መምጣቱ በቃ እንትኑ ተመችቶኛል። ይሄ አስተሳሰቡ፣ ሁኔታው፣ ለዓላማው ጽኑ መሆኑ ምናምን በጣም ተመችቶኛል። ከዚህ በፊትም ብያቸዋለሁ። አሁን ባሮክ በጣም የሚያበሳጭ አይነት ነገር ነው አይደለ እየሰጣችሁ ያለው። ብዙዎቻችሁ በሱ ትበሳጫላችሁ። ነገር ግን ከሱ የሆነ ነገር መማር አለብን ብዬ አስባለሁ።